Turkey would never want to see new conflicts and new pain added ቱርክ አስቀድሞም ቢሆን በተጎዳው በዚህ ቀጠና ላይ አዳዲስ ግጭቶችና ስቃዮች እንዲጨመሩ በፍጹም አትፈልግም። We believe that this region's problems የዚህ ቀጠና should be ችግሮች solved በቀጠናው by the ሀገራት countries በራሳቸው that መፈታት the region አለባቸው ብለን እናምናለን። The Horn of Africa should not be turned into a battleground የአፍሪካ for ቀንድ foreign የውጭ ኃይላት የጦር powers. ሜዳ መሆን የለበትም። ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን በአዲስ አበባ ያደረጉት ጉብኝትና የጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የመልክዓ ምድራዊ እስረኛ ሆና አትቀጥልም የሚለው ንግግር ከአዲስ አበባ እስከ አንካራ ከሞቃዲሾ እስከ አቡዳቢ በስፋት እያነጋገረ ነው። ኢትዮጵያን ጨምሮ የቀንዱ ሀገራት መካከለኛው ምስራቅ ሀገራት ጥቅማቸውን ለማስከበር የሚፋለሙባት የትግል ሜዳ ከሆነም ከራርመዋል። ይህ ፍልሚያ ታዲያ ከመጋረጃ በስተጀርባ በሳቢ ምስጢሮች የተሞላ ነው። አዲስ ማለዳ በገለልተኝነት ማረጋገጥ ባትችልም የኢትዮጵያ ደህንነት ሹም የመረጃና ደህንነት ዋና ዳይሬክተር ሬድዋን ሁሴን ወደ ሞቃዲሾ ተጉዘው የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድ አስተላልፈውታል የተባለው መልእክት ሶማሊያ ከአቡዳቢ ጋር እንድትታረቅ የሚወተውት መሆኑ ተሰምቷል። ይህም በቀጠናው ያለውን የጥቅም ፍልሚያም ይበልጥ አጋልጦታል። ይህ በእንዲህ እንዳለ የኤርዶዋን ጉብኝት እስራኤል ለሰሜናዊ ሶማሊያ ተገንጣይ ግዛት ለሆነችው ሶማሊላንድ የሰጠችው እውቅናን ተከትሎ የመጣ ነው። አንካራ ደግሞ ይህን አጥብቃ ስለመቆሟም ትናንት በአዲስ አበባም ጭምር ደግመዋል። በእርግጥ ባለፈው 2017 ዓመት አብይንና የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድን የአንካራ ዲክላሬሽን ማስፈራረም የተቃውሞ ንግግር ባሻገር በገቢር ገልጠዋል። ይህ እርምጃ በሁለቱ የባህረ ሰላጤው ኃያላን ሳውዲ አረቢያና የተባበሩት አረብ ኤምሬትስ መካከል ያለውን ስር የሰደደ ፍክክር ወደ አዲስ ምዕራፍ አሸጋግሮታል። በቱርክ ግብፅና ፓኪስታን የሚደገፉ የሳውዲ አረቢያ ጎራ የሶማሊያን የግዛት አንድነት ለማስጠበቅና የአቡዳቢን ተጽዕኖ ለመገደብ ሲንቀሳቀስ፣ በሌላ በኩል የተባበሩት አረብ ኤምሬትስና እስራኤል ለኢትዮጵያ ካሉ ሀገራት ጋር በመሆን የራሳቸውን ስልታዊ ዓላማ ለማሳካት እየጣሩ ነው። ጥንቅር የኤርዶሃንን ጉብኝት የኢትዮጵያን አቋምና በባህረ ሰላጤው ሀገራት ሽኩቻ ምክንያት የተፈጠሩትን አዳዲስ ኃይል አስተላለፎች በጥልቀት ይዳስሳል። አብረን እንቆይ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ማክሰኞ ዕለት እስራኤል ሶማሊላንድን እንደ ገለልተኛና ሉዓላዊት ሀገር እውቅና ለመስጠት ይህንንም ያደረገች ብቸኛው ሀገር ለመሆን የወሰነችውን ውሳኔ አንስተው ውሳኔው ሶማሊያንም ሆነ ቀጠናው እንደማይጠቅም አጽንኦት ሰጥተው ተናግረዋል። እስራኤል ለሶማሊላንድ እውቅና መስጠቷ ሶማሊላንድንም ሆነ የአፍሪካ ቀንድን እንደማይጠቅም በድጋሚ መግለጽ እወዳለሁ ሲሉ ኤርዶዋን በአዲስ አበባ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት ጋዜጣዊ መግለጫ ገልጸዋል። አንካራ የቀጠናው ሀገራት ለቀጠናው ችግሮች መፍትሄዎችን ማዘጋጀት አለባቸው ብላ እንደምታምን ገልጿል። የአፍሪካ ቀንድ የውጭ ኃይሎች የትግል ሜዳ እንዳይሆኑም አሳስበዋል። በቱርክና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት አጽንኦት የሰጡት ኤርዶዋን 2.5 ቢሊዮን ዶላር በላይ ኢንቨስትመንት ያላቸው ከ200 በላይ የቱርክ ኩባንያዎች በኢትዮጵያ ለሚገኙ በግምት 20 ሺህ ለሚሆኑ ሰዎች የስራ ዕድል መፍጠራቸው የኩራት ምንጭ መሆኑን ገልጸዋል። በሌላ በኩል የኢትዮጵያ ጠቅላይ ሚኒስትር አዲስ አበባ የባህር በር ለማግኘት የምታደርገውን ጥረት ቱርክ እንድትደግፍ መጠየቃቸውን ገልጸው ይህም ከቱርክ ፕሬዝደንት ጋር ያደረጉት ዋነኛ ትኩረት እንደነበር አንስተዋል። አብይ በጋራ በሰጡት ጋዜጣዊ መግለጫ ላይ ስለ ኢትዮጵያ የባህር በር ፍላጎት ከቱርኩ መሪ ጋር መወያየታቸውን ገልጸው በዚህ ጉዳይ ላይ የተደረጉትን ጠንካራና ገንቢ ውይይቶች በበጎ እንደሚቀበሏቸው ገልጸዋል። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን
ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። I would like to particularly underline our position of በተለይም ኢትዮጵያን ጨምሮ በቀጠና ያሉ ሀገራትን ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም አጥብቄ ማሳወቅ እወዳለሁ። Turkey would never want to see new conflicts and new pain አስቀድሞም በተጎዳው added በዚህ to ቀጠና ላይ those አዳዲስ ግጭቶችና ስቃዮች እንዲጨመሩ በፍጹም አትፈልግም። We believe that this region's problems should be solved by the የዚህ ቀጠና countries ችግሮች of the በቀጠናው region ሀገራት itself, በራሳቸው and መፍታት that the አለባቸው Horn ብለን of እናምናለን። Africa should not be turned into a የአፍሪካ ቀንድ battleground የውጭ for ኃይላት የጦር foreign ሜዳ መሆን powers. የለበትም። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም አይነት ጥቅም እንደማይኖረው በድጋሚ ለመግለጽ እወዳለሁ። ፕሬዚደንቱ የእስራኤልን እውቅና አጥብቀው ቢቃወሙም አብይ ግን ስለዚህ ጉዳይ ያሉት ነገር የለም። መንግስታቸው ዛሬም ጥንቃቄ የተሞላበት ዝምታ እንደመረጥ አመላክተዋል። አብይ ዝምታን ቢመርጡም በእርግጥ ግን አንካራ ስለ ሞቃዲሾ እንዲህ የምትብሰከሰከው ለምንድን ነው የሚለው ጥያቄ ምላሽ ያስፈልገዋል። ከቱርክ ጋር በጽኑ የተሳሰረችው ሶማሊያ በቱርክና እስራኤል መካከል ላለው ሽኩቻ መባባስ ምክንያት ሆናለች። እስራኤል ተገንጣይ የሆነችውን የሶማሊላንድ ግዛት እውቅና መስጠቷን ተከትሎም አንካራ በአፍሪካ ቀንድ ያላትን ስልታዊ ጥቅም ለመጠበቅ ቁርጠኛ መሆኗን በሚያሳይ የቅርብ ጊዜ ምልክት ተዋጊ ጀቶችን ወደ ሞቃዲሾ አሰማርታለች። በጥር ወር መጨረሻ ላይ የቱርክ ኤፍ-16 ተዋጊ ጀቶች በሶማሊያ መዲና ሞቃዲሾ ሰማይ ላይ ሲንጎማለሉ ታይተዋል። እንደ ቱርክ ባለስልጣናት ገለጻ የጀቶቹ ስምሪት ዓላማ የቱርክን ጥቅም ለመጠበቅና ሶማሊያ አልሻባብን ለመቋቋም የምታደርገውን ጥረት ለመደገፍ ነው። ይህም እስራኤል በታህሳስ ወር ለሶማሊላንድ የሰጠችውን እውቅና ተከትሎ የመጣ ሲሆን አንካራ ድርጊቱን የሶማሊያ ግዛት አንድነት ላይ የተጋረጠ ስጋት ነው ስትል አውግዘዋለች። የቱርክ የዓለም አቀፍ ግንኙነት ባለሙያ ሶሊ ኦዘል ጀቶቹ ለእስራኤል እዚህ ባለው ጥቅማችን ላይ ጣልቃ አትግቢ የሚል መልእክት ለማሳለፍ ያለመ ነው ሲሉ ድርጊቱን ገልጸውታል። ሶማሊያ በሀገራቱ መካከል አዲሱ የውጥረት ነጥብ ለመሆን ተቃርባለች ሲሉም ይተነበያሉ። ይዋጋሉ ብዬ አላስብም፣ ነገር ግን ሁለቱም ማንነታቸውን እያሳዩ ነው ይላሉ። እስራኤል ለሶማሊላንድ እውቅና መስጠቷና ቱርኮች የኤፍ-16 ጀቶችን እና ድሮኖችን መላካቸው ሌላኛው ወገን ሊያደርገው የሚችለውን ነገር ለመገደብ የሚደረጉ ሙከራዎች ናቸውም ብለዋል። ድርጊት በአንካራ የሐማስ ድጋፍና በእስራኤል የጋዛ ጦርነት ምክንያት ውጥረት ውስጥ በቆየው እስራኤልና ቱርክ ግንኙነት ላይ የታየ ሰፊ አለመግባባትን ያንጸባርቃል። የጂኦፖለቲካ አማካሪ ድርጅት ናምኤ ግሩፕ ዋና ስራ አስፈጻሚ ኖርማን ሬክለፍስ እንዳሉት ይህ አሁን በመካከለኛው ምስራቅ ዋነኛ ወታደራዊ ኃይሎች በሆኑት በሁለቱ ሀገራት መካከል ያለው ፉክክር አዲስ ምዕራፍ ነው። በቴል አቪቭ የብሔራዊ ደህንነት ጥናት ተቋም የእስራኤል የውጭ ፖሊሲ ስፔሻሊስት ጋሊያ ሊንደን ስትራውስ በበኩላቸው እስራኤል የቱርክን ወይም የሶማሊያን ጥቅም ለመገዳደር አትፈልግም። ይልቁንም እስራኤል ለሶማሊላንድ እውቅና መስጠቷና ትብብሯን ለማጠናከር መወሰኗ ተገንጣይ ግዛት ባለፈው ዓመት የሁቲ አማጽያን በእስራኤል ከተሞች ላይ ጥቃት ካሰነዘሩባት የመን አንጻር ካላት ስልታዊ መገኛ ጋር የተያያዘ መሆኑን ይከራከራሉ። ከኢራን የውክልና ኃይሎች መካከል አሁንም በእስራኤል ላይ ሚሳኤል እያስወነጨፉ ያሉት ሁቲዎች ብቻ ናቸው ይላሉ። ይህ ለእስራኤል ዋነኛው ስጋት ነው። ይሁን እንጂ ሊንደን ስትራውስ ሁለቱም ወገኖች የሌላኛውን እርምጃ በጥርጣሬ መመልከታቸው እየጨመረ መምጣቱን ያምናሉ። እስራኤል እንደ መከላከያ የምታየውን ቱርክ በአንካራ ላይ እንደተቃጣ እርምጃ ትመለከተዋለች። እስራኤል ከየመን የሚሰነዘሩ ጥቃቶችን ለመመከት ወታደራዊ ቁሳቁሶችን በሶማሊላንድ የምታሰማራ ከሆነ የቱርክ ጥርጣሬ ሊጨምር ይችላል። ስማቸው እንዳይጠቀስ የፈለጉ አንዲት እስራኤላዊት ባለሙያ እንደሚጠቁሙትም የእስራኤል ዓላማ ይህ ነው። ሬክሊፍስ እንደሚሉት ደግሞ ቱርክ ባለፉት 15 ዓመታት በሶማሊያ ውስጥ ካደረገችው ከፍተኛ ኢንቨስትመንት አንጻር እስራኤል ጥንቃቄ ማድረግ ይኖርባታል። ቱርክ ትልቁን የባህር ማዶ ወታደራዊ ካምፕና ኤምባሲ በሶማሊያ ውስጥ የገነባች ሲሆን አንካራ የኃይል ምንጭ ክምችቶችን ለመፈለግ እንዲሁም የባህር ኃይል ስምምነትን ከሞቃዲሾ ጋር ተፈራርማለች። ቱርክ የሞቃዲሾ ወደብን፣ የጸረ ሽብርተኝነት ስልጠናን፣ በጎ አድራጎት ድርጅቶችን፣ መንግስት ያልሆኑ ድርጅቶችንና የመሳሰሉትን ሁሉ እያከናወነች እየገነባች ትገኛለች። ስለዚህ ይህ ለቱርክ ቀጠና የስልታዊ ምኞት በጣም አስፈላጊ ይመስላል ሲሉ ሪክለፍስ ተናግረዋል። አክለውም ሶማሊያ በአፍሪካ ቀንድ በኤደን ባህረ ሰላጤና በህንድ ውቅያኖስ ዳርቻዎች ላይ ያላት መገኛ ለቀጠና የተጽዕኖ ቁልፍ እንደሚያደርጋት ገልጸዋል። ሊንደን ስትራውስ በበኩላቸው በሶማሊያ ያለው የቱርክና የእስራኤል ሽኩቻ በሁለት ተፋላሚ ጎራዎች መፈጠር ምክንያት ይበልጥ የተወሳሰበ መሆኑን ገልጸዋል። በአንድ በኩል ግሪክን፣ ቆጵሮስን፣ እስራኤልንና የተባበሩት አረብ ኤምሬትስን ታያለ። በሌላኛው በኩል ደግሞ ቱርክን፣ ሳውዲ አረቢያን፣ ፓኪስታንን፣ ግብፅንና ካታርን ትመለከታለ ሲሉ አብራርተዋል። እነዚህ ልል የሆኑ ስብስቦች ቢሆንም በብዙ ጉዳዮች ላይ ሁለት ጎራዎች በተለያየ መንገድ እንደሚያስቡ ታያለ። ይህም እየጨመረ ላለው ውጥረት መንስኤ ነው። ሪክለፍስ ውጥረቶቹ ቀደም ሲል በሌሎች ቦታዎች ወደ ግጭት መሸጋገራቸውን ጠቅሰዋል። በሊቢያ ውስጥ በተባበሩት አረብ ኤምሬትስ ከሚደገፉ ወገኖችና በሌላ በኩል ደግሞ በቱርክ ከሚደገፉ ወገኖች መካከል
መካከል ያለው ጠንካራ ፍክክር ወደ ጥቃት ሲያመራ አይተናልም ብለዋል። በሶማሊያም ተመሳሳይ ሁኔታ ሊከሰት ይችላሉ ለሚለው ጥያቄ ሪክለፍስ ሁኔታው ገና ያ ደረጃ ላይ ደርሷል ብለው እንደማያምኑ ገልጸዋል። በሶማሊላንድና በሶማሊያ ጉዳይ ገና ያ ደረጃ ላይ ደርሰናል ብዬ አላስብም ያሉት ሪክለፍስ በእውነቱ በዚህ ሁኔታ ውስጥ ሽምግልናና ግጭትን የመቀነስ ሚና ሊጫወት የሚችለው ብቸኛው አካል ዩናይትድ ስቴትስ መንግስት ብቻ ነው ብለዋል። ምስራቅ አፍሪካ በተለይም የአፍሪካ ቀንድ ጂኦፖለቲካዊ ጉዳይ ከተነሳም ቱርክና እስራኤል ብቻ ሳይሆኑ ሳውዲና ኤሚራቶቹም አብረው መነሳት ይኖርባቸዋል። ኤርዶዋን በአዲስ አበባም በአንካራም አጥብቀው የተቃወሙት እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ሁለት አዳዲስ ቀጠናዊ ጥምረቶች እንዲፈጠሩ ምክንያት ሆኗል። እንዲሁም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለውን ሽኩቻም አባብሶታል። አሁን ላይ ሳውዲ አረቢያ ቱርክ፣ ግብፅን፣ ፓኪስታንን፣ ጅቡቲና ኳታርን ያቀፈ ጥምረት እየመራች ትገኛለች። በሌላ በኩል ደግሞ ኢትዮጵያና ኬንያን የሚያካትተውን ሌላኛውን ጥምረት የተባበሩት አረብ ኤሚሬትስና እስራኤል ይመሩታል ይላል ብላክ አጀንዳ ሪፖርት። በዚህም ምክንያት ሳውዲ አረቢያ፣ ኳታርና ቱርክ አሜሪካም ኢራንን ለመምታት የአየር ክልላቸው እንድትጠቀም መፍቀድ ባለመፈለጋቸው ፕሬዚደንት ዶናልድ ትራምፕ በቴህራን የስርዓት ለውጥ ሊያመጣና በቀጠናው ላይ ከፋ ምስቅልቅል ሊፈጥር ይችል የነበረውን ዘመቻ እንዲሰርዙ አስገድዷቸዋል። በባህረ ሰላጤው ሀገራት በአፍሪካ ቀንድና በቀይ ባህር ላይ ተጽዕኖ በሚፋለሙበት ወቅት በኢራን አዲስ ግጭት መጀመሩ እጅግ አሳስቧቸው ነበር። በአሁኑ ወቅት አሜሪካ በኢራን ላይ ልታደርጉ የነበረው አዲስ ጥቃት ለጊዜው በመራዘሙ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር አካባቢ ተጽዕኖ ለማሳደርና የየራሳቸውን ተፋላሚ ጥቅሞች ለማስከበር የነዳጅ ሀብታቸውን እየተጠቀሙበት ይገኛሉ። ሳውዲ አረቢያ ከ267 ሚሊዮን በርሜል በላይ የሆነ በዓለም ሁለተኛውን ትልቅ የተረጋገጠ የነዳጅ ክምችት የያዘች ሲሆን በአሁኑ ወቅት አሜሪካ በኢራን ላይ ልታደርጉ የነበረው አዲስ ጥቃት ለጊዜው በመራዘሙ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር አካባቢ ተጽዕኖ ለማሳደር እና የራሳቸውን ተፋላሚ ጥቅሞች ለማስከበር የነዳጅ ሀብታቸውን የተጠቀሙበት ይገኛሉ። የተባበሩት አረብ ኤሚሬትስ በሰባት ጠንካራ ጎሳዎች ላይ የተመሰረቱ 7 ኤሚራቶች ፌዴሬሽኖች ትንሽ ባህረ ሰላጤ ሀገር ናት። ሀገሪቱ ያላት ዜጎች ቁጥር 1.5 ሚሊዮን ብቻ ሲሆን እንደ ታዋቂ የንግድ ማዕከልነቷ የሚጠበቅባት ሚና ለመወጣት ዓለም ዙሪያ የመጡ ወደ 10 ሚሊዮን የሚጠጉ ስደተኛ ሰራተኞችን በዝቅተኛ የጉልበት ስራ ላይ ተሰማርተው ይገኛሉ። ባለፉት ዓመታት ውስጥ ሀገሪቷ የራሷን ልል የፌዴሬሽን መንግስት ስርዓት እንዲያንጸባርቁ በማሰብ በየመን፣ በሱዳን፣ በሊቢያ እንዲሁም በሶማሊያ ውስጥ አለመረጋጋትን፣ ሰፊ የመገንጠል ንቅናቄዎችንና የውክልና ኃይሎችን በገንዘብ ስትደግፍ ቆይታለች። የተባበሩት አረብ ኤሚሬትስ እነዚህን ልል ፌዴሬሽን ያላቸውን ጥቃቅን መንግስታት እንደ ወደፊት የኢኮኖሚ ንግድ አጋሮቿ ትመለከታቸዋለች። በተጨማሪም የተባበሩት አረብ ኤሚሬትስ ከእስራኤል ጋር ጠንካራ ግንኙነት መስርታለች። እንደ አውሮፓውያን አቆጣጠር መስከረም 15 ቀን 2020 በዋይት ሀውስ በተካሄደ ስነ ስርዓት የተባበሩት አረብ ኤሚሬትስና ባህሬን የአብርሃም ስምምነትን አብርሃም አኮርድስ በመፈረም ከ1994 ከዮርዳኖስ በኋላ ለእስራኤል እውቅና የሰጡና ግንኙነታቸውን ሙሉ በሙሉ ወደ መደበኛ ደረጃ የቀየሩ የመጀመሪያዎቹ ባህረ ሰላጤው ሀገራት ሆነዋል። እነዚህ ሀገራት እስራኤልን እውቅና ከሰጡ 22 የአረብ ሊግ አባል ሀገራት መካከል ከስድስቱ አንዱ ናቸው። የአብርሃም ስምምነት ዓላማው የፍልስጤምን መንግስትነት እውቅና ሳይሰጡ በሙስሊም ሀገራትና በእስራኤል መካከል ያለውን ግንኙነት ወደ መደበኛ ደረጃ መመለስ ነው። በሌላ በኩል ሳውዲ አረቢያ 35 ሚሊዮን ገደማ የሚጠጋ ዜጎች ቁጥር አላት። ሳውዲ አረቢያ ከአሜሪካ የሚመረቱ ወታደራዊ ቁሳቁሶችን ለመግዛት የነዳጅ ዶላሯን በከፍተኛ ሁኔታ ታወጣለች። ሳውዲ አረቢያም በመላው ዓለም ለሚገኙ ሙስሊሞች እጅግ የተቀደሱት የመካና የመዲና ከተሞች መገኛም ናት። በዚህ ምክንያት ሀገሪቱ ከእስራኤልና ከፍልስጤም ጉዳይ ጋር በተያያዘ የምታደርጋቸው ግንኙነቶች ጥንቃቄ የተሞላባቸውና በምስጢር የሚያዙ ናቸው። እስራኤል በቀይ ባህር ዳርቻ ላይ የሚገኘውን የሰሜን ሶማሊያ ተገንጣይ ግዛት ሶማሊላንድን እውቅና በመስጠት ወደ አፍሪካ ቀንድ ያደረገችው ዘልቆ መግባት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለውን አለመግባባት ይበልጥ አባብሶታል፣ አወሳስቦታል። የተባበሩት አረብ ኤሚሬትስ የመገንጠል ንቅናቄ መረቧን ማንቀሳቀሷ እንዲሁም የአብርሃም አኮርድ ፈራሚ መሆኗን ጨምሮ ከእስራኤል ጋር ያላት ትስስር ሳውዲ አረቢያን አስደንግጧል። ሳውዲ አረቢያ ይህን እርምጃ እንደ ህልውና ስጋት ተመልክተዋለች። የሳውዲ አረቢያ አየር ኃይል በየመን ሙካላ ወደብ ከተማ የሚገኘውን የደቡባዊ ሽግግር ምክር ቤት ኤስቲሲ የተባለውን ተገንጣይ ቡድን ወዲያውኑ የደበደበ ሲሆን የተባበሩት አረብ ኤሚሬትስ የጦር መሳሪያ ክምችትንም አውድመዋል። በዚህ ምክንያት የደቡብ ሽግግራዊ ምክር ቤት የፈረሰ ሲሆን የተባበሩት አረብ ኤሚሬትስን በአንድ ሳምንት ጊዜ ውስጥ ከየመን ወጥታለች። ሳውዲ አረቢያ የተባበሩት አረብ ኤሚሬትስን ከየመን ካስወጣች በኋላ የፈጥኖ ደራሽ ድጋፍ ሰጪ ኃይልን የማዳከም እርምጃ ወስዳለች። አርኤስኤፍ በብዙዎች አገላለጽ የተባበሩት አረብ ኤሚሬትስ በሱዳን ውስጥ ለምታካሄደው ሀገርን የማተራመስ ፕሮጀክት እንደ ግንባር ቀደም አስፈጻሚ ሆኖ ሲያገለግል የቆየ ነው። ሳውዲ አረቢያ ለሱዳን ብሔራዊ ጦር የሚውል $2 ቢሊዮን የሚያወጣ አዲስ የጦር መሳሪያ ፓኪስታን የገዛች ሲሆን በሱዳን ግጭት ውስጥ ወታደራዊ ተሳትፎ ለማድረግ ስታመነታ የቆየችው ግብፅም በሊቢያ በኩል ለፈጥኖ ደራሽ ድጋፍ ሰጪ ኃይሎች
ሀገሮች የሚቀርቡ የአቅርቦት መስመሮች እንድትዘጋ ግፊት ታደርጋለች። ይህም በግጭቱ ላይ አፋጣኝ ለውጥ አምጥቷል። የሱዳን ጦር ሰፋፊ ግዛቶችን መልሶ በመቆጣጠርና ሚሊሻውን ከዋና ከተማ ካርቱም በማስወጣት በአርኤስኤፍ ላይ የበላይነቱን ተቀዳጅቷል። በዓለም አቀፍ ደረጃ እውቅና ያለው ሱዳን መንግስትም ከዓመታት በኋላ ለመጀመሪያ ጊዜ ወደ ካርቱም ተመልሷል። በሶማሊያ ሳውዲ አረቢያ በሶማሊላንድ ተገንጣይ መሪዎች ላይ ጉዞ ማዕቀብ እንዲጣል ጠይቃለች። የአረብ ሊግ አባል አገራትም ጥያቄውን ተቀብለውታል። በተጨማሪም ሳውዲ አረቢያ የሶማሊያ ፕሬዝደንት ሐሰን ሼህ መሐሙድ ከተባበሩት አረብ ኤምሬትስ ጋር ያላቸውን የመከላከያና የወደብ ስምምነቶች በሙሉ እንዲሰርዙ ጫና አድርገውባቸዋል። ፕሬዝደንት መሐሙድም ትዕዛዙን ተቀብለዋል። በዚህም ምክንያት የተባበሩት አረብ ኤምሬትስ ሰራተኞቿን ከተለያዩ ወደቦች ማስወጣት የጀመረች ሲሆን በቦሳሶ የሚገኙ ራዳሮችና ሌሎች ከባድ መሳሪያዎችን የመበታተን ስራ መጀመሯም ተዘግቧል። የቦሳሶ አውሮፕላን ማረፊያ የተባበሩት አረብ ኤምሬትስ ለአርኤስኤፍ የጦር መሳሪያዎችና ቅጥረኛ ወታደሮችን ለማቅረብ እንደ ማዕከል የሚያገለግላት ነበር። በተጨማሪም የተባበሩት አረብ ኤምሬትስ ሰራተኞቿና ቁሳቁሶቿን ከሶማሊያ መዲና ሞቃዲሾ ወደ ኢትዮጵያ መዲና አዲስ አበባ በአየር እያጓጓዘች ትገኛለች የሚል ዘገባ ቢወጣም አሁንም አዲስ ማለዳ በገለልተኛነት ለማረጋገጥ አልቻለችም። የተባበሩት አረብ ኤምሬትስ እና የውክልና ኃይሎች እስራኤል ለሶማሊላንድ እውቅና ከሰጠችበት እርምጃ በኋላ ወደ ኋላ በማፈግፈግ ላይ ናቸው። የተባበሩት አረብ ኤምሬትስ እና ጥምረቷ በዋና ከተማ አቡዳቢ ስብሰባ ቢያደርጉም ኢትዮጵያ የደህንነት ሹሟን ሬድዋን ሁሴንን ወደ ሞቃዲሾ ከመላኳ ውጪ ስለ ስብሰባው ዝርዝር ሁኔታ ብዙም የሚታወቅ ነገር የለም። የኢትዮጵያ መረጃና ደህንነት አገልግሎት ዋና ዳይሬክተር ለሶማሊያው ፕሬዝዳንት ያስተላለፉት መልእክት ከኤሚሬትስ ጋር እንዲታረቁና የወሰዱትን እርምጃ እንዲቀለብሱ የሚል ነበር። ይሁን እንጂ ሳውዲ አረቢያ በስልክ ጥሪ ክትትል በማድረግ ፕሬዝዳንት መሐሙድ ያለምንም ብዥታ አቋማቸውን በጋዜጣዊ መግለጫ እንዲያሳውቁ ዳግም ጫና አሳድራለች። መሐሙድም ጋዜጣዊ መግለጫ በመስጠት ሶማሊያ በግልጽ በሳውዲ ጎራ መሆኗን ለሳውዲ አረቢያ አረጋግጠዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ግንኙነት መቋረጥ በአፍሪካ ቀንድና በቀይ ባህር አካባቢ ባሉ በግጭቱ የሚታመሱ ሀገራት ላይ ፈጣን ተጽዕኖ አሳድሯል። ነገር ግን ሽኩቻው አዲስ በወጡት ሁለት ጥምረቶች አባላት መካከል ያለውን ግንኙነት መሰረታዊ በሆነ መልኩ ይለውጧል ተብሎ አይታሰብም። የተባበሩት አረብ ኤሚሬትስ በግብፅና በቱርክ ውስጥ ከፍተኛ የመዋዕለ ንዋይ ኢንቨስትመንት ድርሻ አላት። ሁለቱም ሀገራት ከኤሚሬትስ ጋር ያላቸውን የኢኮኖሚ ትስስር እንደ አስፈላጊና የማይተካ አድርገው ይመለከቱታል። ሌላኛው ሀገር ደግሞ ኬንያ በሁለት እሳት መካከል ትገኛለች። ኬንያ በቅርቡ በአሜሪካ ጫና ምክንያት ከቻይና ጋር ልታደርገው የነበረውን ነፃ የንግድ ስምምነት አራዝማለች። ቻይና ሶማሊላንድን እንደ ታይዋን ሁሉ አመፀኛ ግዛት አድርጋ ስለምትቆጥር በመገንጠል ጉዳይ ላይ ከአሜሪካ ጋር ያላት ልዩነት እየሰፋ መጥቷል። ምንም እንኳን በአሁኑ ወቅት ሳውዲ አረቢያ የበላይነቱን ብትይዝም በሳውዲና ኤሚሬትስ መካከል ያለው ግጭት አላበቃም። ሳውዲ አረቢያ የተባበሩት አረብ ኤሚሬትስና ሶማሊላንድን ጨምሮ የተለያዩ ተገንጣይ ቡድኖች በምዕራባውያን ዋና ከተሞች በተለይም በአሜሪካ ውስጥ የራሳቸውን ጥቅም ለማስከበር ከፍተኛ የዲፕሎማሲ ግፊት ሎቢንግ እያደረጉ ይገኛሉ። የዛሬውን ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።